ህዳሴ የትላንት ቁጭት ማሰሪያ የመጪው ድጋት ማብሰሪያ ነው። አንድ ቀን አልፈልገውም ያንን ሱስ። ሁሌ ማታ ስተኛ የሆነ ሰዓት ሰክሬ የሚሆን አንድ ነገር ቃል ገባለሁ። ሁለተኛ ይሄ መጨረሻዬ ነው። ነገ ጠዋትማ ድርሽ አልልም ጫት ተራ ብዬ እምላለሁ። እንደዚህ ማህበራዊ ኑሮ የሚባለው ነገር ላይ አንቺ ትብሽ አንተ ትብሽ የሚባለውን ነገር ለመልመድ ማለት ነው በጣም ከብዶን ነበር። ሰሙነ ሕማማትን አሳልፈን ስቅለትን አስበን የምናከብረው ትንሣኤ በሰው ልጆች በተለይም በክርስቲያኖች ዘንድ ብዙ ትርጉም ያለው በዓል ነው። ትንሣኤ የሰው ልጅ ከወደቀበት የኃጢአት ረመጥ ከሠራው ስህተትና በሞት ከተነጠቀው ሕይወት የሚመለስበት አዲስ መንገድ ነው። የትንሣኤ በዓል ለመላው ክርስቲያን ወገኖች በታላቅ ተስፋና ደስታ የሚከበር እንደሆነ ሊቃውንቱ ይናገራሉ። ጌታ ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም። ክርስቶስ ተነስቷል፣ ከሙታን መሃል የለም። ክርስቶስ ተነስቷል። ለዛሬ በትንሣኤ በዓል ልዩ ዝግጅታችን ከግለሰብ እስከ ሀገር የወደቅንባቸውን፣ የተፈተንባቸውን፣ ያለፍንባቸውንና ያከናወናቸውን የህይወት ሰርጦች እያነሳሳን ስለ ነገ ተስፋችን ከብዙ በጥቂቱ እንጨዋወት ዘንድ ማሳያዎችን እንጠቃቅሳለን። አሸናፊ ደምሴ ከዝግጅቱ ጋር አብሬያችኋለሁ። አብራችሁን ትቆዩ ዘንድ በአክብሮት ተጋብዛችኋል። ግለሰብ የቤተሰብ፣ ቤተሰብም የማህበረሰብ መሰረቶች ናቸው። እነዚህ ታዲያ ተደምረው የሀገር ዋልታና ማገር ይሆናሉ። እናም ወድቆ መነሳታችንን ከሚያሳዩ ግለሰባዊ ታሪኮች መካከል የዶክተር ጥላዬ ታደሰን ታሪክ ልናነሳ ወደናል። ዶክተር ጥላዬ ታደሰ በኦሮሚያ ክልል ምስራቅ ሐረርጌ ዞን የተወለዱ የገበሬ ልጅ ናቸው። በሱስ የተፈተነው የዶክተር ጥላዬ ታደሰ ህይወት ከጫት ማሳ እስከ ናሳ የበዙ የህይወት ውጣ ውረዶችን አልፈዋል። ህይወት በወጣትነት ዘመናቸው በሱስ አለንጋ ብዙ እንደገረፈቻቸው ያስታውሳሉ። እንግዲህ ጫትን እኔ መጀመሪያ የጀመርኩት የ12 ዓመት ልጅ ሆኜ ነው። ከዛ በፊት ግን 10-11 ዓመት ላይ ጧት ተነስተን ለአባቴ ጫት መልቀም አለብኝ። ልክ 12 ዓመት ሲሞላኝ ለካ አባቴ ይህንን ነገር ተከታትሎ ያውቃል። ልክ 12ኛ ክፍል እያለሁ 6ኛ ክፍል ተማሪ ነበርኩና ምን አደረገኝ እሱ አንድ ቀን ፊትን ወደዛ ዞር አለኝ። ምንድነው ስል ወደዛ ዞር አለና ጫት ሰጠኝ። ዞር አልኩና ምንድነው የምትሰጠኝ? አባቴን እንግዲህ በጣም ነው የምፈራው ነኝ። ተደብቀ ያንን ነገር ማድረጌ ስለማይቀር ያ የተለመደ ስለሆነ በአካባቢው ህብረተሰብም ባህል ስለሆነ አደረኩት። እንግዲህ ከዛ በኋላም ቀስ እያለ ወደ 7-8 9 10 በቃ ያለ ጫት መንቀሳቀስ አልችልም ነበር። ምንም ነገር ማጥናትም አልችልም ነበር። እንግዲህ በኋላ ነው በጫቱ ላይ ሌሎች ሱሶች መምጣት ጀመሩ። ሲጋራ፣ መጠጥ። በጣም ከሚገርመኝ ጠፈር ላይ ከወጣ ይልቅ ማደንቀው አንድ ቢራ ወይ አንድ ነገር ጠጥቶ ገባው ወደ ቤት የሚለኝ ሰው በህይወቴ እንደሱ የሚያስቀናኝ የለም። አንድ ቀን አልፈልገውም ያንን ሱስ። ሁሌ ማታ ስተኛ የሆነ ሰዓት ሰክሬ የሚሆን አንድ ነገር ቃል ገባለሁ። ሁለተኛ ይሄ መጨረሻዬ ነው። ነገ ጠዋትማ ድርሽ አልልም ጫት ተራ ብዬ እምላለሁ። እና ስብዕና የሚባለውን የለም። ለመጠጥ ብለሽ ጫት እየቃምሽ ገና ጫት እየቃምኩ ለማታው መጠጥ አዘጋጀው። ቆይ እሱ ገለ አለ ብዬ ሰው አሳይን አደርጋለሁ። ሰውየው ጋር ሲሄድ ያባረረኛል። በሰዎች አይን የተገፋው ማንነት ግን አንድ ቀን መቀየሩ አልቀረም። የዶክተር ጥላዬ ታደሰ ትንሣኤም ከዓመታት ልፋት በኋላ እንዲህ እውን ሊሆን ችሏል። በቃ እግዚአብሔር ረዳኝ። በቃ ወደ ኖርማል ህይወት ተመለስኩኝ። ከዛ በኋላ ትምህርት እድል መጣ። 6 ዓመት ካስተማርኩ በኋላ ትምህርት እድል መጣ ተባለ። እንግዲህ በወቅቱ የትምህርት ቤት ዳይሬክተር የነበረው እሱም ፊዚክስ ነው፣ እሱ ዳይሬክተር ነው። እንደገና ብዙ ዓመት አገልግሏል፣ ይበልጠኛልና እሱ ምን አለኝ፣ አሁን ነው በቃ ይሄ እድል አንተ ነው። ምክንያቱም አንተ ከድሮም ጀምሮ እስካውቅ ድረስ ስታነብ ስለነበረ እኔ ሌላ ትምህርት ነው የምገባው፣ አንተ ግባ አለኝ። ዶክተር ብርሃኑ ይባላል፣ አሁን ዲላ ዩኒቨርሲቲ መምህር ነውና እሱ በቃ ይሄን አንተ ግባ አለኝ። ሄጄ ተፈተንኩ፣ አለፍኩኝ። አዲስ አበባ ዩኒቨርሲቲ ገባው። 2 ዓመት እንደተማርኩ ከዛ ጨርሼ ጅማ ዩኒቨርሲቲ 3 ወር አስተማርኩ።
ከዛ አዲስ አበባ ዩኒቨርሲቲ መጥቼ 2 ዓመት ተኩል አስተማርኩ። እንግዲህ ጀርመን ሄድኩት እንደዚህ ነው። 2ኛ ዓመት ተማሪ ሆኜ የህዋን የሚለውን ሐሳብ የመጣው ዶክተር ብሩክ የናሳ ሳይንቲስት ነው። እንደ አጋጣሚ ሆኖ ውስጥ የመግባት እድሉን አግኝቼ እኔ የሆነ ነገር ይናገራል። በቃ እናንተ ወደዛ ወደ ዓለም ገበያ መሄድ ከፈለጋችሁ ዝም ብሎ ፒውር የሆነ ቲዮሪውን ብቻ የሚሰራ ነገር አታርጉ። ቤዚክ ሳይንስ ቆንጆ ነው፣ ግን እንደው በጎኑ ዳታ ወይም ዳታን ማመሳከር ቢኖርበት አብሮ በነጮቹም ወይም በሌላው ዓለም ተቀባይነት ታገኛላችሁ የሚለውን ሲናገር ሰማውና ወዲያውኑ እኔ ዶክተር ለገሰ ነበረ ድሮ የዛን ሰዓት ለዚች ሀገር አሁን አስትሮኖሚ ኢትዮጵያ ውስጥ እንዲወደድና እንዲሰራፋ ካደረጉ ብቸኛ ማለት ይችላል። እንግዲህ ብዙ ኢትዮጵያኖች አሉ። ናሳ 10 ሴንተር አለው። እኔ እንኳን ባለው በጆንሰን ስፔስ ሴንተር 3 አለን። ጋረድ ስፔስ ፍላይት ሴንተር መጀመሪያ የነበርኩበትም ወደ 5 አሉ። ሌሎችም ሴንተሮች ውስጥ ሲሄድ እንደዚህ አገኛለሁ። እንደገና ቨርጂኒያም ያለ አንድ አለ። እዛም ኢትዮጵያኖች አሉና በአሁን ሰዓት ደግሞ እዚህም ተወልደው የሄዱ እዛ ያደጉ ልጆች በኤሮስፔስ ኢንጂነሪንግ እየተመረቁ ብዙ ልጆች እየገቡ ነው። ብዙ ባለሙያዎች ኮምፒውተር ሳይንስ በዩ ከተለያየ ሙያ ባዮሎጂስቶች በዩ በሁሉም ዘርፍ በተለያዩ ሰዎች ወደዛ እየገቡ ነውና ይሄ እንግዲህ ለወደፊት ለሀገራችንም ሙያ ማካበት ሌሎችም አሁን የህዋ ምርምር ያላቸው ሀገሮች ከዛው ከአሜሪካ ቀስመው ያንን ቴክኖሎጂ ወደ ሀገሮቻቸው ያሳለፉ ናቸውና ብዙ ኢትዮጵያኖች አሉ። ወዲህ ደግሞ ሌላ ታሪክ እንመዛለን። በሴትነትና በእናትነት ላይ የመጣን ፈተና በብርታት ትንሳኤን ስላመጣ ማዕከልና የማዕከሉ ፍሬዎች ልናወራችሁ ወደናል። በችግር የተገፋ ሴትነትን ለሌሎች ተስፋ መሆን የሚችል እናትነትን ፈተና ውስጥ ስለከተተ ብሎም ከሱስ ፈተና ተሻግረው አዲስ ህይወትን ስለጀመሩ ሴቶች እናነሳሳለን። በዘመናት መካከል የሚከሰትን የህይወት ፈተና ተሻግሮ የራስን ትንሳኤ እውን ማድረግ ብቃትንም ብርታትንም ይጠይቃል። ይህን የህይወት ውጣ ውረድ ስለተሻገሩ ሴቶች እናነሳ ዘንድ ወደ ነገዋ የሴቶች የታድሶና ክህሎት ማበልጸጊያ ማዕከል ጎራ ብለን ነበር። በዚያም በሱስ ፈተና በኑሮ ጎዳና ተፈትነው በብርታት የተሻገሩና ለሌሎች ወገኖችም የተረፉ ጀግኖችን እናገኛለን። ስሜ ዝናሽ ባላለው መሰለጥነው መስተንግዶ ነው። እኔ የመጣው ከጎዳና ነው። እዚህ ስመጣ በጣም ምንም አንድ ቲሸርትና አንድ ሱሪ ጋር መጣው። እዚህ መጥቼ ገብቼ ብዙ ልብስ ነው ያለኝ። በቃ ከሁሉም ሰው አለየኝ። ምንም በምግብም ቢሆን በንጽህናም ቢሆን በምንም ቢሆን ራሴን ጠብቃለሁ። በቂ ስልጠና ማግኝቻለሁ። በአማካሪያችን በሐኪም ቤት በሁሉም ነገር በቃ ደስተኛ ሆኛለሁ። ስሜ ሰሚራ መሐመድ ሰይድ ይባላል። የምሰለጥነው ላንድስኬፕ አረንጓዴ ልማት ችግኝ ማፍላት ነው። በጣም ብዙ ሱስ ከአቅሜ በላይ ከመጠቀም የተነሳ ጫት በባዶ ሆዴ እንደዚህ ፓስቲ ብስኩት ነገሮችን እየተጠቀምኩ ዝም ብዬ ስለመቅም ሌላ ነገሮች ማድረግም አልችልም ብዬ ራሴን ሞቅሳቸውን ነገሮች በሱስ ውስጥ ነው የምደበቀው። ያንን እንደ መርሻ ነው የምጠቀመው። ሲጋራ በጣም ከአቅሜ በላይ ነው ማጨሰው። ስመጣ የክፍለ ከተማው መኪና ከዛ ጭኖኝ ሲመጡ ራሱ እጄ ላይ ጫትና ሲጋራ ነበረ። ሱሰኛዋ ሆነ ስራ የምትችል አይመስላቸውም። ብትሰራም ደግሞ አንተ ከዛ ውስጥ አትቆይም። ስራው ላይ የሆነ ስራ እንኳን ብትገባ አትቆይም። በቃ ያንን ለምን ስማችን አያምርም። ሁሉን ነገር ከተሟላልኝ መስራት እችላለሁ የሚለውን ነገር እኔ የነገዋ ሴት ነኝ የሚለውን ነገር እንዲሰማኝ አድርጎኛል ግቢው እና በተሰጠኝ ነገር ግቢ ውስጥ ተጠቃሚ ሆኛለሁ በጣም ብዬ ነው የማስበው። ስሜ ምህረት ይባላል። የምሰለጥነው ሆቴልና ቱሪዝም ነው። እኔ እንኳን ያመጣችኝ እናቴ ነበረች። ማለት እዚህ የቀን ስራ ትሰራ ነበር። ሲሰራ ግንባታው ላይ ማለት እኔ ስራ ማቆሜ ነበረ። እንረዳዳ ነበር እና ምንም ባልነበረን ተስፋ ቆርጬ ከቤት አልወጣም ባልኳት ሰዓት ያው ስነ ልቦናም ለተጎዱትም ነው ሴቶች ይሄ ግቢ አንድም ተጽዕኖ ያለውና ስነ ልቦና ተጎድቼ ነበር። በጣም አልወጣም ከቤትም ምናም ብያት ነበር። እሷ ናት ይዛኝ የመጣችው። ይሄው ይሄን እድል አግኝቼ አሁን ሙሉ ለሙሉ በጣም ልቤ ተስፋ አለው። በጣም የመስራት የመቻል እንኳን ከኔ አልፎ ለቤተሰቤ ለናቴም ትልቅ ራዕይ ያላትና በጣም ራሴን ገንብቼበታለሁ። እችላለሁ ብዬ መቻለን ራሱ እዚህ በጣም አይቼበታለሁ። ራሴን አጠንክሬ ገንብቼበታለሁ። በህይወት ሰርጥ ውስጥ
የሞላ ሲጎድል የጎደለም መሙላቱ አይቀርም። ከራስ አልፎ ለሌሎች የመትረፍ ብርታት፣ ነገን በአዲስ መንፈስ የመስራት ጽናትና ጉጉትን ከነዚህ እንስቶች አንደበት እንዲህ እንሰማለን። እንዴ ነው በቃ ዛሬ አላልፈም፣ በቃ ዛሬ የመጨረሻ ቀን ነው፣ በቃ አለቀልኝ ብዬ ተስፋ ስቆርጥ በቃ በውስጤ አትቁረጭ፣ ተስፋሽን አትቁረጭ፣ ጠንክር የሚለኝ ነገር መጣና ለምን እንዴ በራሴ አወራለሁ። ተረብሼ ቲቪ ቦታ ጋር ቁጭ ብዬ እዛች ጋር ነበር የተቀመጥኩ። በቃ የራሴን አበራታተውና ምንም አይከብድም ነበር። ግቢው መመስገን ያለበት ግቢ ነውና ሁሉንም ላመሰግን ወዳለሁ። እውቀት አትርፍ ያለው የእውቀት ባለቤት አድርገውኛል። ጀግና ሴት እንደሆነ አድርገውኛል። በቃ ጀግና ነሽ አንቺ ትችያለሽ ተብዬ ችሎታዬን እንዳንጸባርቅ አድርገውኛል። እየሰራን ያለ እስከሚያልቅ አንጠብቅም። የሆነ ነገር ሰርተን ገጣጥመን ምናምን ስንጨርስ የሆነ ቦታ ላይ ነው ይሄን ንግጣ ምናምን ብለን ስንገጥም የሆነ ስንለቀው አናምንም ነበረ ማለት ይሄንን እኛ ነን የሰራነው እስከምንል ድረስ። ምክንያቱም አንተ ምንም ነገር ሳይኖርክ በዚህ ቅስፈታዊ በሆነች ጊዜ ውስጥ ይሄንን ነገር ሰርተህ ማቅረብ ማለት እኔ እንጃ እኔ በጣም ትልቅ እድል ነው። በነገራችን ላይ ክብርት ከንቲባችን ማሚ እኛ በማሚ ነው የምንላት በቅጽል ስሟ ማሚዬን እኔ የሰራኋት ማለት ሳገኛት በጣም ነው ደስ ያለኝ። በቃ መታ እኔ አንቺ ነሽ ምሰሪ ምናምን ስትለኝ በቃ ማለት አላመንኩም። በጣም ማለት እኔ ጸጉሯን ሰራታለሁ ብዬ አይደለም እንደዚህ እኔ እንጃ እኔ እንደዚህ አገኛታለሁ እኔ አላሰብኩም በጭራሽ ራሱ ማለት እንኳን ጸጉሯን መንካት ማለት ደስ ነው ያለኝ። ደግሞ በጣም ቀለል ያለች ሰው ናት። እንደ ግለሰብና እንደ ማህበረሰብ ተፈትነን ካለፍንባቸው የህይወት ሂደቶች ወጣ ብለን የሀገራችንን ጉዞ ስንመለከት ብዙ ማለት እንችላለን። በጎስቋላ ከተሞቿ ኃይልን በተጠሙ ኢንዱስትሪዎቿ ከሀገር ውስጥ እስከ ዓለም አቀፍ ጎብኚዎችን መሳብ በሚችሉ መስህቦቿ ብዙ መስራትና መጠቀም ሳትችል አንገቷን ደፍታ ስለቆየችውና አሁን ላይ ቀና ማለት ስለጀመረችው ኢትዮጵያችን ልናነሳሳ እንችላለን። ኢትዮጵያ ፍቅርን፣ ሰላምን፣ አንድነትን፣ ልማትን ማምረት ትችላለች። በሌላ መንገድ ጠብን፣ ጥላቻን፣ መገፋፋትን፣ አለመግባባትን ለማምረት ትመኛለች። የመጀመሪያው ታመርታለች ነው። ሁለተኛው ትመኛለች ነው። ምክንያቱም ምርት ግብአት ይፈልጋል። ግብአት አልባ ምርት አብቦ ለመታየት ፍሬ ለማፍራት አይበቃም። ቀዳሚው ማሳያችን የ2018 የአዲስ ዓመት ብስራታችን የሆነው ታላቁ የኢትዮጵያ ህዳሴ ግድብ ነው። ከ14 ዓመታት በላይ በውጣ ውረድ የተጓዘው ይህ ታላቅ ፕሮጀክት ካለፉት ጥቂት ዓመታት ወዲህ በልዩ ትኩረት ተሰርቶበት የዘንድሮን አዲስ ዓመት ልንቀበል ሽር ጉድ በምንልበት የክረምት ወቅት በይፋ መመረቁን በደስታ የምናስታውሰው ነው። ከጨለማ ወደ ብርሃን የህዳሴያችን ትንሣኤ ምልክት። ህዳሴ የትላንት ቁጭት ማሰሪያ፣ የመጪው ድጋት ማብሰሪያ ነው። ከዛሬ በኋላ ከዚች ዕለት ጀምሮ ዳግም አድዋ በጉባ ላይ በዚህ ትውልድ በመሰራቱ የኢትዮጵያ የልመና፣ የኢትዮጵያ የስንፍና፣ የኢትዮጵያ የእንጉርጉሮ ዘመን አብቅቶ እንደ ልኳ በሳይዟ የምትለካበት ዘመን ከፊታችን ተዘርግቶ እንደዚሁ በግልጥ የሚታየው ነገር የኢትዮጵያ ብልጽግናና የኢትዮጵያ ልክ አይቀሬ መሆኑ ነው። ኢትዮጵያውያን በጋራ ከቆምን ሰርተን ማሳየት እንደምንችል ታላቁ የኢትዮጵያ ህዳሴ ግድብ ምልክታችን ይሆናል ይላሉ የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ። እንችላለን የሚለው ሰርተን አሳይተናል። ስለዚህ እንችላለን። አሁን ብቃት አለን። ይሄ የሚያዝ የሚጨበጥ ነገር ያለው ነገር አለ። ለውጥ የሚያመጣ ነገር አለ። ገንዘብ የሚያመጣ ነገር አለ። ህይወት የሚለውጥ ነገር አለ። እንችላለን፣ እንለወጣለን። ያ ደግሞ መለወጥ ሂደት ነው። ትልቅ የአገር ፕሮጀክት ሲጠናቀቅ በብዙ ተግዳሮት በብዙ ችግሮችና ተቃውሞዎች በዛ ውስጥ ሁሉ አልፎ ያለፈ እና ድልን የተጎናጸፈ ነገር እንደ ስነ ልቦና ባለሙያ ለእኔ እጅግ በጣም ደስ ይለኛል። ምክንያቱም እስከ ዛሬ የምንታወቅባቸው ችግሮችና መከራዎች፣ ረሃብና ጥሎች፣ ጦርነቶች ከዛ ያለፈ ደግሞ ሌላ ታሪክ መስራት ቻልን። እነዛን ሁሉ የሚያሽር
ከዚህ ውስጥ ወስደን የምንፈልጋቸውን ነገሮች ትምህርት ወስደን ማድረግ የምንችላቸው ነገሮች ብቃቶችን አውጥተን ለራሳችን ለአገር ብቻ ሳይሆን ለማህበረሰባችን ለግለሰብም ከፍተኛ የሆነ እችላለሁ የሚል ስሜትን የመቻልና የአሸናፊነት እንወጣዋለን፣ እናሸንፋለን፣ እንቀጥላለን የሚለውን ነገር ይፈጥራልና ለእኔ በጣም ደስ ብሎኛል። አባቶቻችን ይህንን ግድብ አስበዋል፣ አልመዋል፣ ዘፍነዋል፣ ገጥመዋል፣ ብዙ ቁጭት አስደምጠዋል። ነገር ግን እኛ ያ የታሰበውን ግድብ ከሐሳብ ወደ ተግባር አልፎ ኢነርጂ ጀነሬት ማድረግ ወደሚችልበት ማድረስ በመቻላችን ከተረት፣ ከዘፈን፣ ከቁጭት፣ ከሐሳብ፣ ከምኞት፣ ከራእይ ተሻግሮ ሐሳቡን በተግባር ማየትና መዳሰስ በመቻላችን ተረት የነበረውን ታሪክ ማድረግ በመቻላችን አይቻልም የተባለውን ተችሎ በማየታችን እንደ ዜጎች የምንኮራ ስንሆን ከዚህም በላይ ግን የአባቶቻችንን ትልምና ፍላጎት በማሳካት ሀገራችንን በጸና መሰረት ላይ ማቆም የዚህ ትውልድ ዋነኛ ኃላፊነት መሆኑን መገንዘብ ያስፈልጋል። ኢትዮጵያውያን ገንዘባቸውን፣ ዕውቀታቸውን ከዚያም አልፎ ሕይወታቸውን የገበሩለት ፕሮጀክት ነው። ከዚህም ባሻገር ስራው በዚህ ፍጥነት እንዳይከናወን በከፍተኛ ተግዳሮቶች ገጥመውን ያውቃሉ። መስዋዕትነት ተከፍሎ ያውቃል። የጸጥታ ተቋማት ብዙ ዋጋ ከፍለዋል። ይህ ሁሉ ሆኖ በእድልና በድል እዚህ ስፍራ መቆማችንን አቅልለን ሳንመለከት ለላቀው ድል ደግሞ እንድንነሳሳ ማሳሰብ እወዳለሁ። እኛ ኢትዮጵያውያን የጸናች የበለጸገች ሀገር ማቆየት ከቻል በዚያ ውስጥ ያለ ሀብት፣ ቤት፣ ንብረት ልጆቻችን በቀላሉ ሊወርሱ እንደሚችሉ ማሰብ ያስፈልጋል። የኢትዮጵያ ልጆች መጡ እንደገና ሰላም። በሌላም በኩል የተፈጥሮ ጋዝን በማውጣት ታዳሽ ኃይልን በመጠቀም የሀገራችንን የኃይል አቅርቦት ለማሳደግ እየተሰራም ይገኛል። ሀገራችን በጨለማ ካለፈችባቸው ዓመታት ለመውጣት ለብርሃኗ ትንሣኤን እንድታለም ያደርጋታል። በስፋት ኢነርጂ ማምረት መቻል ብዙ ትርጉም አለው። ይህ የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብዓት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብአቱ ጋዝ ነው። ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው። ከቅርብ ዓመታት ወዲህ በገጠርም በከተማም እየተሰራበት ያለውና የከተማን አዲስ መልክና ውበት ለመግለጽ የሚታይ የኮሪደር ልማት ስራዎች በብዛት ተሰርተዋል። ይህ አዲስ አበባን ጨምሮ የተለያዩ የክልል ከተሞችን ለማሻሻልና መስህብነታቸውን ለመጨመር በብዙ የተለፋበት ስራም የከተሞች ትንሣኤ ማሳያ ተደርጎ ሊቀርብ ይችላል። ከተማ የውበት መገለጫ ነው። ከተሞች የሀገር መኳያ ናቸው። ኢትዮጵያ ብሎ ውብ አዲስ አበባን ያየ ሰው እሱን ነው የሚያስበው። ወይም ቻይና ብሎ ሰንጀንን የሚወድ ሰው ከሆነ ሰንጀንን ነው የሚያስበው። ሻንጋይን ከሆነ ሻንጋይን ነው የሚያስበው። እና ከተሞች መኳያ ናቸው። ከፕሮዳክቲቪቲ አንጻር የሀገር ኢንጂን ናቸው። ብዙ ምርቶች ይመረትባቸዋል። አዲስ አበባ ያለው ኢንዱስትሪ እኮ የትም የለም ኢትዮጵያ ውስጥ። ኢትዮጵያ ውስጥ ያለው ተደምሮ እኮ አዲስ አበባን አያክልም። ፕሮዳክቲቪቲ፣ ዘመናዊነት፣ ፈጠራ፣ ለውጥ፣ ቅልጥፍና የሚታይባቸው ናቸው። ለዚህም የሀገር እጅና አእምሮ ናቸው ይባላል። ከተሞች የእድገት ሞቶር ናቸው ሲባል የት ጋ ኢንዱስትሪ መቀመጥ አለበት፣ የት ጋ ትምህርት ቤት መቀመጥ አለበት፣ የት ጋ ፓርክ መኖር አለበት፣ የት ጋ መኖሪያ ሰፈር መኖር አለበት ሚሉን ካላወቅን ከተቀላቀለ ተመልሶ የተበላሸ ነገር ነው የሚፈጥረው። እቅድ አልቦ የሆኑ ከተሞች ለብዙ አደጋ፣ ለእሳት አደጋ፣ ለጎርፍ ጥፋት የተጋለጡ ናቸው። በብዙ አፍሪካ ሀገር ይታወቃል። በእኛም ሀገር ያ ችግር አለ ነበረ። ከ5 ሚሊዮን በላይ ሰው የሚኖርበት ከተማ ዘመናዊ ሾፒንግ ሞል አልነበረውም ትናንትና። ይሄ የእቅድ ችግር እንጂ ቦታ ችግር አይደለም። አሁን ወደ 10 ገደማ የተገነቡ ነው። ቢያንስ አምስቶቹ ለምሳሌ አራዳ ሞል የሚባለው ፒያሳ ለሚገነባው፣ መሐመድያ የሚባለው ሳር ቤት የሚገነባው፣ ኤግል ሄልስ ለጋር የሚገነባው፣ ጫካ የሚገነባው፣ ፒኮክ የሚገነባውን ብንወስድ በፈለግነው ስታንዳርድ የትም ዓለም የምናውቃቸው
የምናያቸውን አይነት ደረጃቸውን የጠበቁ በሳይዛቸውም በጥራታቸውም በምንም መስፈርት የማያሳፍሩ ሞሎች ናቸው። እነዚህ ለከተማ ያስፈልጋሉ። እነዚህም ፍለጋ ሰው ኬንያ ይሄዳል፣ ዱባይ ይሄዳል። እነዚህም ፍለጋ የሚፈልግ ሶሳይቲ ሴግመንት ሶሳይቲ ስላለ ማለት ነው። ይሄን አቅደህ መስራት ይፈልጋል ከተማ ውስጥ። እንደዚያ ካልሆነ በስተቀር ክትመት በዘፈቀደ የሚመራ ከሆነ ብዙ ሰው ስላለ ብዙ ጥፋት፣ ብዙ ቆሻሻ፣ ብዙ ያልተገባ ነገር ይፈጠርና ለመኖር የማይመች የታወከ ሰፈር ይሆናል። ሀገራችን ልጆቿን ከማጉረስ አልፋ ጎረቤቶቿን ለማቅመስ የስንዴ ምርትን የማሳደግ አብዮት ጀምራለች። ይህም ዘመናትን ለወሰደውና የረሃብ ምስላችንን ለመፋቅ ለምናደርገው ጉዞ ታላቅ የትንሣኤ ምልክት ተደርጎ ሊቀርብ ይችላል። በምግብ ራስን በመቻል ኤክስፖርት ለመጀመር ያለንን ፍላጎት ለማሳካት ነው። እንግዲህ የክላስተር የሚባለው ሀሳብ ፓምፕ ተጠቅሞ ውሃና መሬትን ማገናኘት፣ ትራክተር መጠቀም በከፍተኛ ደረጃ ምርታማነት እያሳደገ ይገኛል። ይህንኑ ጉዳይ ማፋጠን፣ በየቦታው ማየት፣ የሚጎል ነገር ካለ መሙላት፣ ማገዝ። ያው የብልጽግና ጉዞ ተጀምሯል። በምግብ ራስን የመቻል ጉዞ ተጀምሯል። ውጤቱም በትክክል ይጨበጣል። ነገር ግን ፎከስ ያስፈልጋል። የረባ ያረባ ወሬ ሲሰማ ግራ ቀኝ ማለት ሳይሆን ያው በግብርና ላይ የተሰማራ ሰው ሙሉ ጉልበቱና ጊዜውን አእምሮውን እዚሁ አውሎ ውጤቱን ማሳየት ያስፈልጋል። ህዝባችን መገንዘብ ያለበት መብላት አለብን። የለመን ነጻነት ማረጋገጥ አይቻልም። ያን ለማድረግ የተጀመረውን ጥረት ማፋጠን ነው እና ውጤቱም እጅግ በጣም ተስፋ ሰጪ ነው። ደስተኞች ነን። እንግዲህ በሚቀጥለው ዓመት ደግሞ ዘንድሮ ካገኘነው እጥፍ እናገኛለን የሚል እምነት አለን። ደግሞ ይሳካል። ግለሰብና ማህበረሰብ ተደምሮ ሀገርን መገንባት እንደሚችል ይህ የዘመናት ጉዟችን አመላካች ነው። እናም በመላው ክርስቲያኖች ዘንድ የሚከበረው የኢየሱስ ክርስቶስ የትንሣኤ በዓልን ስናከብር የሀገራችንንም ትንሣኤ አስበን ተስፋ ሳንቆርጥ እንለፋ ዘንድ ማስታወስን እንወዳለን።